ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በዚህኛውም ጥንቅራችን አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን ውድ ቤተሰቦቻችን። ከዛ በአውሮፓ የመረጃ ሰዓታችን ሪያል ማድሪድ ቤት ሰበር መረጃ ይዘናል ውድ ቤተሰቦቻችን። ለየት ያለ ነገር ተፈጥሯል። ምን የሚለውን በመረጃ ሰዓታችን ከኛ ጋር ስትቆዩ ተከታተሉታላችሁ። በባርሴሎና በኩል በሳምንቱ አጋማሽ በሚያደርጉት የአውሮፓ ሻምፒዮንስ ሊግ ጨዋታ ዙሪያ አንድ ወሳኝ የተባለ የቡድን ዜና አግኝተናል። ለባርሴሎናም ደጋፊዎች ይህን መረጃ እናጋራችኋለን። በአውሮፓ ዙሪያ ተጨማሪ መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናል ጋር እንድትቆዩ በአክብሮት ጋበዝን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በፕሪሚየር ሊጉ በጣም አስደናቂውን ቡድን እናነሳለን። ለየት ያለ ካልተጠበቀ ቡድን ያገኘነው መረጃ ነው። በጣም ወሳኙ አጥቂም በፕሪሚየር ሊጉ ኮንትራቱን አላራዝምም ብሏል። በየትኛው ክለብ ታደምጡታላችሁ። ጆሴፍ ፔፕ ጋርዲዮላ በቡድናቸው ወቅታዊ ሁኔታ ላይ ሀሳባቸውን ሰጥተዋል። ግን እሳቸው ስለ ቡድናቸው ብዙ ነገር ነው ያሉት። የጉዳት ዜናዎች አሉ። ማንቸስተር ሲቲ ቤት ተጨማሪ መረጃዎችን ይዘናል። ቃለ መጠይቅ ሲሰጡ ስለነበረ ማለት ነው። በሰሜዎቹ ቼልሲዎች በኩል ለመሆኑ ኮል ፓልመር እግሩ እንዴት ሊሰበር ቻለ? ለአርሰናል ጨዋታ ይደርሳል አይደርስም? ሰበር መረጃ ይዘናል። የቼልሲ ደጋፊዎች ሰበር መረጃችንን ከኛ ጋር ከቆያችሁ ትከታተሉታላችሁ። ለጨዋታ መድረሱን ጉዳይ በተመለከተ ጨምሮ ማለት ነው። ከዛ ውጪ ቼልሲ ከባርሴሎና ጨዋታ ያደርጋል። ስለዚህ የማሬስካን ጋዜጣዊ መግለጫ ማቅረብ ግድ ይለናል። እጃችን ደርሷል። ሙሉ መረጃውን ትከታተሉታላችሁ። እሳቸው ብዙ ሀሳቦችን አንስተዋል። ጥቂቶቹን መርጠን እናጋራችኋለን። ሊቨርፑል ከ1995-96 ብላክበርን ሮቨርስ፣ ከ2015-16 ቼልሲ፣ ከ2016-17 ሌስተር ሲቲ ምን ለየው ምን አመሳሰለው የሚለውን እናያለን። ከዛ በኋላ በርካታ ሌጀንዶች ከስሎት ጎን ቆመዋል። ዋይኒ ማርክ ሩኒ ጭምር ሳይቀር ማለት ነው። እሱ ግን ከአንድ ሰው ሁሌም በተቃራኒ ነኝ ብሏል። በዚህ ዓመት ባለ ጉዳይ ላይ ብቻ ነው ሌላ ጊዜው አንጻር አይደለም። ለመሆኑ በዚህ ዓመት ሁሌም በተቃራኒ የቆመው ሩኒ ከማን ጎን ነው? ከዛ ውጪ በሊቨርፑል በኩል ተጨማሪ የቡድን ዜና እናነሳለን። አርሰናል እና ኖቬምበር ወርን እናነሳለን። በጣም አስደናቂውን ወር በአርሰናል በኩል እንዴት ያለ ነው የሚለውን እናነሳለን። ቲምበርና ኢዜን በተለየ መንገድ እናነሳለን። ለመሆኑ አርሰናል መች ዋንጫውን ያረጋግጣል ተብሎ ሲጠየቅ አንድ ሰው ለየት ያለ ምላሽ ሰጥቷል። የቡድኑ ወሳኝና ዕለታዊ መረጃዎች ተካተዋል። በአርሰናል በኩል አርሰናላውያን እስከ ፕሮግራማችን ፍጻሜ ቆዩ። ማንቸስተር ዩናይትድ አሁን ላይ በዓለም አቀፍ ደረጃ ሁለተኛው እጅግ ውድ ዋጋ ያለው ክለብ ነው። ተጨማሪ መረጃ ለዩናይትድ ደጋፊዎች ይዘናል። ይህን ቡድን ሻምፒዮን ለማድረግ ደግሞ መንገዱን ጀምረናል እያለ ይገኛል። የቡድኑ ወሳኝ ተጫዋች የሩበን አሞሪም አንደኛ ዓመት እናስታውሰዋለን። ከፍ ዝቅ ብለን ወደ ላይም ወደ ኋላ መለስ ሄድ ብለን። ከዛ ውጭ የማንቸስተር ዩናይትድን ታዳጊ ተጫዋች የተመለከተ ለየት ያለ ጥንቅር ይዘናል። ዩናይትድና ኦልትራፎርድ፣ ዩናይትድና የፕሪሚየር ሊግ ጨዋታን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ፣ አስተያየት፣ ምልከታዎች ሁሉ እጅግ አድርገን አመስጋኞች ነን። ዛሬም ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። የእናንተን ጻፉልን። መልካም ቆይታ ተመኘን። ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የሴካፋ ዞን ውድድር ኢትዮጵያ አንድ ጨዋታ እየቀራት ለግማሽ ፍጻሜ ደርሳለች። ዛሬ አንድ ጨዋታ ነበረም። ኬንያ ከደቡብ ሱዳን። ኬንያ ዛሬ ደቡብ ሱዳን 2-0 ማሸነፏን ተከትሎ ነው የኢትዮጵያ ብሔራዊ ቡድን ጨዋታን ሳያደርጉ ግማሽ ፍጻሜ መድረሳቸውን ያረጋገጡት። ምድብ አንድ ላይ የሚገኙት ኢትዮጵያ እና ኬንያ በኩል 7 ነጥብ ለግማሽ ፍጻሜ የደረሱ ሲሆን በመጪው ረቡዕ ምድቡን በበላይነት ለማጠናቀቅ ኬንያ ከኢትዮጵያ እርስ በርስ ይፋለማሉ። ከምድቡ የማለፍ ተስፋ የነበራት ሶማሊያ ተሰናባች ሆናለች። ደቡብ ሱዳንና ሩዋንዳ በተመሳይ ከዚሁ ምድብ የተሰናበቱ ናቸው። ወደ አውሮፓ መረጃችን እንሻገር። ሪያል ማድሪድን እናስቀድም። ዛሬ ሪያል ማድሪድ ቤት በርካታ አነጋጋሪ መረጃዎች ወጡ። በተለይም አንድ ተጫዋች በይፋ ኮንትራቴን አላራዝምም ብሏል። ውድ ቤተሰቦቻችን ስሙም ቪኒሺየስ ጁኒየር ነው። ቪኒሺየስ ጁኒየርና እንዲሁም ሪያል ማድሪድ መካከል ሲደረግ የነበረው የኮንትራክት ማራዘም ንግግር
ሙሉ ለሙሉ መቆሙን አረጋግጠናል። ሪያል ማድሪድ 20 ሚሊዮን ዩሮ ደሞዝ ቢያቀርብለትም ተጫዋቹ አልተቀበለውም። ቪኒሺየስ ጁኒየር ልክ እንደ ክርስቲያኖ ሮናልዶ የክለቡ ታሪካዊ ከፍተኛ ተከፋይ መሆን ይፈልጋል። ሌላው ግን ሰበሩ መረጃ ውድ ቤተሰቦቻችን ቪኒሺየስ ጁኒየር ከኮንትራቱ ጀርባ ያለው አንድ ሰው ነው ተብሏል። እሱም አሰልጣኝ ዣቪ አሎንሶ ነው። በዣቪ አሎንሶ እና በሱ መካከል ባለው ምክንያት ይሄ በመካከላቸው ባለው ችግር ምክንያት ኮንትራቱ እንደማይራዝም ለፍሎሬንቲኖ ፔሬዝ እርግጡን በዛሬው ዕለት ነግሯቸዋል። ስለዚህ ማድሪድ ከቪኒሺየስ ጁኒየር እና ከዣቪ አሎንሶ አንዱን መርጦ በክለቡ የማቆየት ኃላፊነት አለ። ፍሎሬንቲኖ ፔሬዝ ግን ማንን ያስቆዩላችሁ፣ ማንን ያስቀሩ? የሪያል ማድሪድ ደጋፊዎች ምርጫችሁን ንገሩን። ቪኒሺየስ ጁኒየር እንደ ተጫዋች ወይንስ ዣቪ አሎንሶ እንዳሰልጣኝ ለሪያል ማድሪድ ማን ነው አዋጭ የሚለውን ንገሩን። ዛሬ ግን በግልጽ ለፍሎሬንቲኖ ፔሬዝ ነግሯቸዋል። በሰበር እነ ማርካ በርከት ያሉ ማህበራዊ ትስስር ገጾች ሲያጋሩት ከነበረው አበይት ጉዳይ ውስጥ አንደኛው ነው። ሮድሪጎ ጎኤዝ ሶስተኛው የሪያል ማድሪድ ተጫዋች ሆኗል። የፊት መስመር ተጫዋች ሆኖ በ29 ጨዋታ ገቢ ያላስቆጠረም የመጀመሪያው ተጫዋች ማሪያኖ ዲያዝ ነበረ። ይህም ተጫዋች ረጅም ጊዜ ገቢ ያላስቆጠረ የፊት መስመር ተጫዋች ነበረ። አሁን በሪያል ማድሪድ ታሪክ ከ29 ጨዋታ በኋላ ገቢ የሌለው ሮድሪጎ ጎኤዝ ሆኗል። በእርግጥ ተጫዋች በርካታ ደቂቃ ነው ሳያገኝም ቢሆን እንደ አጠቃላይ ተቀይሮም በገባ ባገኛቸው ሽርፍራፊ ደቂቃዎችም ሁሉ በተሰለፈባቸው 29 ደቂቃ አንድም ጎል የለውም። በጥር የዝውውር መስኮት ክለቡን ይለቃል ተብሎ አይታሰብም። ምናልባት ከውሰትም ጋር በተያዘ ኤንድሪክ ነው ሪያል ማድሪድን ለቆ ወደ ኦሎምፒክ ሊዮን የሚያመራው። የሮድሪጎ ጎኤዝ ጉዳይ እስከዚህ ሰዓት ድረስ ውድ ቤተሰቦቻችን በርካታ የመረጃ ምንጮችን አገላብጠን ለማየት ሞክረን ነበረ። ከሪያል ማድሪድ ከመልቀቅ ጋር የተያዘ መረጃ እየወጣበት አይደለም። ይህ ነው የተባለም በዚህ ሰዓት ተጫዋቹን ለማስፈረም ገፍቶ ሄደ አንድም የአውሮፓ ክለብ የለም። ምናልባት ክረምት ላይ አርሰናል በትልቁ ይነሳ ነበር። ሲቲ በተለይም ቶትናምን ዝውውር ቢሳካ ኖሮ አንድ ዝውውር ለመፈጸም ከጫፍ ደርሶ ነበረ ሳቪኒዮን ለማስፈረም። በዛ ሳለ ቢሳካ ኖሮ የሮድሪጎ ጎኤዝ ዝውውር ወደ ሪያል ማድሪድ ይጠበቅ ነበር። አሁን ላይ ግን ምንም መረጃ የለም። ሪያል ማድሪድ በተከታታይ ለሶስተኛ የውድድር ዘመን ከ1 ቢሊዮን ዩሮ በላይ ገቢ እንደሚያገኝ ይጠበቃል። 25-26 የውድድር ዘመን የ1.25 ቢሊዮን ዩሮ በጀት ሪፖርት አድርጓል። ቱጃሩ ክለብ ነው። በአውሮፓ ዙሪያ የነገሰበት የአውሮፓ መድረክ ደግሞ ከምንም በላይ ሪያል ማድሪድን ሀብታሙ ክለብ እንዳደረገውም ይታወቃል። በነገራችን ላይ ዓለማችን ውዱ ቁጥር አንድም ክለብን ለረጅም ጊዜ ተቆጣጥሮት ያለው አሁን ሪያል ማድሪድ ነው። በፍሎሬንቲኖ ፔሬዝ እየተዘወረ ከሰሞኑ አቻ ወጥተው መነጋገሪያ ነበሩ። ለመጨረሻ ጊዜ ሪያል ማድሪድ ከኤልቼ ጋር በላሊጋ 2-2 ሲለያይ የዛን ዓመት የአውሮፓ ሻምፒዮንስ ሊግ ባለቤት ሆኖ ነበር። ምናልባት ግጥምጥም ከሰራ ይሄኛው ግጥምጥም በዚህ ዓመት ይጠበቃል። ግን ማድሪድ ዓመቱ ሲጀመር ጠንካራው ቡድን ነበረ። ግን ያለፉት 3 ጨዋታ ሪያል ማድሪድ ቤት ጥያቄ የሚያስነሳ ደረጃ ላይ እንደመጣበት ይታወቃል። በሳምንቱ አጋማሽ ተጠባቂ የአውሮፓ ሻምፒዮንስ ሊግ መርሃ ግብር አለ። በዚህ የአውሮፓ ሻምፒዮንስ ሊግ መርሃ ግብር ላይ 2 ክለቦች ይፋለማሉ። ቼልሲ ከባርሴሎና በጣም ወሳኙ ጨዋታ በትልቁ ይጠበቃል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ባርሴሎና አሁን ከጥቂት ደቂቃዎች በፊት ወደ ለንደን የሚያቀናውን ስብስባቸውን ይፋ አድርገውት ነበረ። በዚህ ስብስብ ላይ ታዲያ የወሳኙ ተጫዋች ሮድሪ ስም ዝርዝር የለም። በዚህ መሰረት ባርሴሎና በቼልሲ ጨዋታ ላይ ሮድሪ እንደማይሳተፍ ተረጋግጧል። ውድ ቤተሰቦቻችን ያው ቀደም ባለው መረጃችን ነግሬያችሁ ነበረ፣ ሪስክ መውሰድ አይፈልግም ብያችሁ ነበረ ባርሴሎና በዚህ ተጫዋች ጉዳይ ላይ። እነማን ሄዱ ካላችሁ ሁዋን ጋርሻም፣ ሼዝኒና ኮሂ ግብ ጠባቂ ሆነው ያመራሉ። ባልዴ፣ አራሆ፣ ኩባርሲ፣ ክሪስተንሰን፣ ጄራርድ ማርቲን፣ ኩንዴና ኤሪክ በተከላካይ አማካኝ ስፍራ ላይ ፌርሚን፣ ካሴዶ፣ ኦሎሞ፣ ፍራንኪ ዲዮንግ፣ በርናል እና ዲሮ ይጓዛሉ። በፊት መስመር ላይ ፌራን ቶሬዝ፣ ሌዋንዶስኪ፣ ላሚን ያማል፣ ራፊኒያ፣ ማርከስ ራሽፎርድ እና ሩኒ ተካተዋል። አሰልጣኝ ሃንሲ ፍሌክ ናቸው። ስለዚህ በዚህ ዝርዝር ውስጥ ፔድሪ የለም። ለጥንቃቄ ሲባል ይዘውት ላሄዱ እንደሚችሉ እኛም ፍንጭ ሰተናችሁ እንደነበረ የሚዘነጋ አይደለም። ከፈረንጆች አቆጣጠር 2009 ጀምሮ ብዙ የተሳኩ ድሪብሎችን በማድረግ አርጀንቲናን ኮከብ ሊዮኔል አንድሬስ ሜሲን የሚስተካከል የለም። 2871 ስኬታማ ድሪብሎችን ማድረግ ችሏል።
ከ2019 ጀምሮ ባሉት ጊዜያቶች ውስጥ ማለት ነው። ውድ ቤተሰቦቻችን ባለፉት 16 ዓመታት ይህ በጣም ትልቁ ቁጥር ነው። ኤዲን ሃዛርድ ወደ 1625 ሁለተኛው ነው። ኔይማር ጁኒየር 1425 ሶስተኛ። ከዛ በኋላ ስፔናዊ አዳማ ትራውሬ በ1152 አራተኛ ደረጃ ላይ ሲቀመጥ፣ ዊልፍሬድ ዛሃ በ1997 አምስተኛውን ደረጃ ይዟል። የሊዮኔል አንድሬስ ሜሲ ግን ትልቁ የሚባለው ቁጥር ነው ባለፉት 16 ዓመታት ውስጥ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱና ወቅታዊ መረጃዎች እንሻገር። ሀሳብ መስጫ ሳጥናችን ላይም በክለቦቻችሁ የጨዋታ ሁኔታ ሊሆን ይችላል የሳምንቱ ተጠባቂ ጨዋታ አሊያም በፕሮግራማችን ይዘት ሀሳባችሁን ምልከታችሁን እያጋራችሁን ለ100,000 ሰብስክራይበር እየተንደረደርን ነው። ሰብስክራይብ ማድረግ እንዳይረሳ፣ ሼር አድርጉ ለወዳጅ ዘመዶቻችሁም። ከልብ እናመሰግናለን። ቃል ስፖርት የፕሪሚየር ሊግ መረጃችን ይቀጥል። ሊድስ ዩናይትድ በፕሪሚየር ሊጉ የመጀመሪያ 15 ደቂቃዎች በዘንድሮ ውድድር ዘመን ከየትኛውም ቡድን የበለጡ ጎሎችን አስቆጥሯል። 4 ግቦች ደርሷል። መረጃውን ከስኩዋካን ያገኘ ነው። ስለዚህ ሊድስ ዩናይትድን በፕሪሚየር ሊጉ መግጠም የመጀመሪያ 15 ደቂቃ ላይ በጣም ጥንቃቄ ይፈልጋል እንደማለት ነው። በሊድስ ዩናይትድን በኩል በዚህ ሳምንት ቢሸነፉም ግብ ያስቆጠሩት በመጀመሪያዎቹ ደቂቃ እንደነበር ይታወቃል። ኦሊቨር ግላስነር ክሪስታል ፓላስን ከያዙ በኋላ የቡድኑ ተጫዋቾች ወደ ኮከብነት ተቀይሯል። ኦሊሴን ላብነት እናነሳለን። ኢዜ በአርሰናል የእሳቸው ፍሬ ነው። ከዛ በኋላ አሁን የሚፈለጉት እነ ማርክ ጉዌ፣ ዣን ፌሊፔ ማቴታን፣ እነ አዳም ዋርተንን መጥቀስ እንችላለን። በርካታ ተጫዋቾች አሉ በዚህ ቡድን ውስጥ ሊጠቀሱ የሚችሉ። አንደኛውን እናንሳ ዛሬ፣ ዣን ፌሊፔ ማቴታን ከክሪስታል ፓላስ ጋር የውል ማራዘም ሂደት ድርድር ላይ ነበሩ። አዲሱን ለመዋል እያደረጉ ያለው ጥረት አልተሳካም። ማቴታ ወደ ጣሊያን ሴሬ ያመራል ተብሎ እየተጠበቀ ይገኛል። እናም ዣን ፌሊፔ ማቴታ ከክሪስታል ፓላስ ጋር በአመቱ መጨረሻ ሊለያይ የሚችልበት ሰፊ ድል አለ እየተባለ ነው። የበርካታ የአውሮፓ ክለቦችን ቀልብ የሳበ አጥቂ ነው፣ ግን የጣሊያን ሴሬ ክለቦች በስፋት ትኩረት አድርገውበታል እየተባለ ነው። ምናልባት እስከ ዓመቱ መጨረሻ አዲስ ነገር ሊኖር ይችላል፣ ግን በዚህ ሰዓት ላይ ድርድሩ ሊሳካ እንዳልቻለ ነው ስካይ ስፖርት ያስነበበው። የማንቸስተር ሲቲው አሰልጣኝ ጆሴፕ ፔፕ ጋርዲዮላ የባየርን ሊቨርፑልን የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ አስመልክቶ ሀሳባቸውን አጋርተዋል። ጨዋታው በጣም አስፈላጊ ነው። ጨዋታውን የምናሸነፍ ከሆነ ወደ ጥሎ ማለፍ ለመቀላቀል እንቃረባለን። ባለፉት 9 ወይም 10 ዓመታት ውስጥ ከማንቸስተር ሲቲ ውጪ በየዓመቱ ሻምፒዮንስ ሊግ የተሳተፈ የእንግሊዝ ክለብ የለም ብለዋል። ይህንንም ማድረግ በጣም አስቸጋሪና የተለየ ነገር ነው ያሉት ፔፕ ጋርዲዮላ ያለ ጥርጥር ቡድኔና ክለቤን ለዘላለም አምነዋለሁ ብለዋል። ካሁኑ ከ12 የሊግ ጨዋታ 4ቱን ተሸንፈናል። ይህ በጣም አስፈሪ ቁጥር ነው ብለዋል እሳቸው። በነገራችን ላይ በታሪካቸው ለመጀመሪያ ጊዜ ነው ፔፕ ጋርዲዮላ ከመጀመሪያ 12 የሊግ ጨዋታ 4 ሲሸነፉ። በፕሪሚየር ሊጉ ካለይ ልምድ ይላሉ ፔፕ ጋርዲዮላ ፕሪሚየር ሊግ ለማሸነፍ 98 ነጥብ 100 ነጥብ ያስፈልጋል። ይሄን መሰብሰብ ግድ ይላል። ይሄን ጠንቅቄ ያውቀዋለሁ ብሏል። እንደዚህ ዓመት ጅማሯቸው ግን አስፈሪ እንደሆነ እሳቸውም አልሸሸጉም። ሮድሪ የባየርን ሊቨርፑልን የአውሮፓ ሻምፒዮንስ ሊግ ጨዋታ ወደ ሜዳ እንደማይመለስ አሰልጣኝ ፔፕ ጋርዲዮላ አረጋግጧል። የተቀየረ ነገር የለም፣ ሮድሪ ከጨዋታ ውጪ ነው፣ አሁንም ዝግጁ አይደለም ሲሉ ተደምጠዋል ፔፕ ጋርዲዮላ። አክለውም ሮድሪ በቅርቡ ይመለሳል፣ ብዙ አይቆይም፣ ደሱ ላይ መጠንቀቅ አለብን፣ ሙሉ ዝግጁ ሲሆን ብቻ እንጠቀመዋለን ብለዋል። ባሊዮን ዶር ምሽት በኋላ ግን የሮድሪና የሲቲ ነገር ኦልሞስት ያበቃለት እስኪመስል ድረስ ሊገናኙ አልቻሉም። ካስታወሳችሁ የዛሬ ዓመት ከባሊዮን ዶር ሽልማት ወይም የዛሬ ዓመት ከሴፕቴምበር ወር በፊት በነበሩ ጊዜ ሮድሪ እያለ ሲቲ ሳሸነፍ ይህን ያህል ጨዋታ ተቆጠረ የሚሉ መረጃዎች ነበር የሚወጡት። ልክ የባሊዮን ዶር ምሽት ከመጣችና የአርሰናል ጨዋታ ላይ ከተጎዳ በኋላ ባለፉት ዓመታት ውስጥ ሮድሪና ሲቲ በጨዋታ ረጅም ጊዜ ሊገናኙ አልቻሉም። ጥቂት ጨዋታዎችን እየተጫወተ ጉዳቱ ያገረሽበታል። ለዚህም ጨዋታ እንደማይደርስ አሰልጣኝ ፔፕ ጋርዲዮላ አረጋግጠዋል። ጆሽኳ ግቫርዲዮል ነበረ ከፔፕ ጋርዲዮላ ጋር ጋዜጣዊ መግለጫ ላይ የተቀመጠው። በቡድናችን ጥሩ እየሰራን ይመስለኛል፣ ነገር ግን አንዳንድ መስተካከል ያለባቸው ነገሮችም ያሉ ብሏል።
በቡድን ውስጥ በርካታ ጥሩ ነገሮች አሉ። በጣም ከባድ ጨዋታዎችም ደግሞ በዛው ልክ እየገጠሙን ነው። በሜዳችን ስንጫወት በጣም ጠንካሮች ነን ብሏል። በሻምፒዮንስ ሊግ፣ በፕሪሚየር ሊግ በሜዳችን ስንጫወት በጣም ጠንካራ ቡድንም ነን ብሏል። በዚህም ባየር ሌቨርኩሰንን በሜዳ መግጠሙ ጥሩ አጋጣሚ እንደሆነ ተናግሯል። እስካሁን ያደረግነው ነገር ግን መጥፎ ብቻ ተብሎ ሊደመደም የማይችል ነው። የተወሰኑ ጥሩ ነገሮችም አሉ ብሏል። በቡድንና ክለቡም ከዚህ ቦታ እንዲወጡ ለመርዳት ጥረት እያደረግን ነው። ሁላችንም ይህ ቡድን ወደ ወጥ አቋሙ እንዲመለስ እንፈልጋለን ብሏል። ምናልባት የሲቲ ወጥነትን ያጠፋው ኢንተርናሽናል ብሬክ ነው ልን እንችላለን። ከኢንተርናሽናል ብሬክ በፊት ጥሩ ቡድን ነበረ። ሊቨርፑልን ሲያሸነፍ የዋንጫ ቡድን ነበረ የሚመስለው። በኒካስል ሲሸነፍ ደግሞ ሲቲ የምነካው የሚያስብል ነው። ለማንኛውም ባየር ሊቨርፑሰን ላይ ያገግምበት ይሆን? ተጠባቂው ጨዋታ ነው። የቼልሲው የፊት መስመር ተጫዋች ፓልመር ለበርንሌ ጨዋታ እንደሚደርስ እኛም ማስረገጠን ነግረናችሁ ነበረ። ይህንን ከውስጥ ምንጮች ብቻ ሳይሆን ራሳቸው ማሬስካም በይፋ አረጋገጡልን። ከዛ በኋላ ፓልመር ተሰበረ ጣቱ ተብሎ ከሜዳ እንደሚርቅ ተነገረ። ለመሆኑ የቼልሲ የፊት መስመር ተጫዋች ኮል ፓልመር ጣቱ ላይ ጉዳት በመድረሱ ምክንያት ወደ ሜዳ እንደሚመለስ ሲገለጽ ጣቱን የሰበረው ጉዳይ ምንድን ነው የሚለው በትልቁ መነጋገሪያ ጉዳይ ነበረ። አሁን ታዲያ የቡድን አጋሩ ማርክ ኩኮሪያ ቪዲዮ ጌም ተሸንፎ ሳይሆን አይቀርም ብሏል። ይህ ሆነው የቪዲዮ ጨዋታዎችን በሚጫወትበት ሰዓት ተሸንፎ በብስጭት ወቅት የገጠመው ነው ብሏል። አክሎም እውነት ለመናገር ይህ መፈጠሩን ማመን አልቻልኩም፣ ምክንያቱም ለመመለስ ተቃርቦ ነበር። አሁን ረፍት ይፈልጋል። የእግር ኳስ አንዱ አካል ነው ብሏል። ስለ ጨዋታ ያነሳው ኮኮሬላ ላሚን ያማልና ባርሴሎናን ለማሸነፍ ያለንን እንሰጣለን ብሏል። የሀገሩ ልጅ እንደሆነ ይታወቃል። ፓልመር ቪዲዮ ጌም ሲጫወት ነው ጣቱ የተሰበረው መባሉ ግን በጣም አነጋጋሪ ጉዳይ ነበር። ታዲያ እንግሊዛዊ የቼልሲ የፊት መስመር ተጫዋች ኮል ፓልመር ወደ ልምምድ መመለሱ ተረጋግጧል። ዛሬ ልምምድ ሰርቷል። ውድ ቤተሰቦቻችን ኮል ፓልመር ባለፈው ሳምንት በመኖሪያ ቤቱ አደጋ አጋጥሞት ጣቱ የመሰበር አደጋ እንደደረሰበት ተገልጾ ነበር። መቼ እንደሚመለስ አላውቅም ያሉት አሰልጣኙ፣ ነገር ግን በእርግጠኝነት በቅርቡ ይመለሳል ብለዋል። አሁን ላይ ልምምድ ጀምሯል። ኳስ እየነካ ይገኛል። ጥሩ ስሜት ላይ ነው የሚገኘው። ስለዚህ በቅርቡ ይመለሳል ብለዋል። ኳስ መንካት ከጀመረ ልምምድ ከጀመረ ምናልባት ሊነሱ የሚችሉ የፊትነስ ጥያቄዎች ሊኖሩ ይችላሉ። አሁን ላይ የምንገኘው ውድ ቤተሰቦቻችን የሳምንቱ የመጀመሪያ 2 ቀናት ላይ ነን። ስለዚህ ኮል ፓልመር እሁድ ነው ጨዋታ የሚያደርገው ቼልሲና በዚህ ጊዜያት ውስጥ ለአርሰናል ጨዋታ የመድረስ እድሉ አሁን ሰፊ ነው ተብሏል። የአርሰናል ጨዋታ ላይ የሚደርስ ከሆነ ደግሞ ለቼልሲ በጣም ወሳኝ አጋጣሚ ይሆናል ፓልመር ካለው ድንቅ ብቃት አንጻር። የሰማዮቹ አሰልጣኝ ኤንዞ ማሬስካም የባርሴሎናን የአውሮፓ ሻምፒዮንስ ሊግ ጨዋታ አስመልክቶም ሀሳባቸውን አጋርተዋል። ባርሴሎና የማይታመን ቡድን ነው፣ ጨዋታውን አሸንፈን ለመወጣት ግን ያለንን እንሰጣለን ብለዋል። ኤስታቪዮ ትልቅ ደረጃ ላይ ነው፣ ለብራዚል መጫወት ጀምሯል፣ ገና ልጅ ነው፣ የበለጠ መሻሻል አለበት፣ ነገር ግን በሱ ደስተኛ ነኝ ብለዋል። በእግር ኳስ እንደ ላሚን ያማል እና ኤስታቪዮ ያሉ ተጫዋች መመልከት አስደሳች ብለውታል። ባርሴሎና የአንድ ተጫዋች ቡድን አይደለም፣ በርካታ ጥሩ ተጫዋቾች አሏቸው። እንደ ቡድን መከላከል ግን አለብን፣ ባርሴሎና እንደ ቡድን ስለሚያጠቃን ብለዋል። እነሱ አስደናቂ ቡድንና አስደናቂ ተጫዋች ቢኖራቸውም እኛም ድል ማምጣት የሚችሉ ተጫዋቾች አሉን ብለዋል። ምናልባት ቼልሲ ከባርሴሎና ሲጫወቱም በወቅታዊ ብቃት ቼልሲም ባርሴሎናም ጥሩ ብቃት ላይ ናቸው። ግን ደግሞ ለፓሪሰን ጀርሜን ካስታወሳችሁ በክለቦች የዓለም ዋንጫ ፍጻሜ ጨዋታ ቅድመ ግምትም ለፓሪሰን ጀርሜን ነው፣ በርካታ ግብም ቼልሲ ሊያስቆጥራል ተብሎ ነበረ። ተገላቢጦሹ ነው የሆነው። ግን እናንተ በሐሳብ መስጫ ሳጥናችን ላይ ባርሴሎና ወይንስ ቼልሲ መልከታችሁን አድረሱን። ሊቨርፑል 4ኛው ክለብ ነው በነገራችን ለውድ ቤተሰቦቻችን ከ12 የፕሪሚየር ሊግ ጨዋታ 6 ሲደመሩን የተሸነፈ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን በበላ ማግስት 6 ጨዋታ የተሸነፈ ክለብ ብላክበርን ሮቨርስ ነው። ከ12ቱ ጨዋታ 1995-96 የውድድር ዓመት ላይ ነው ይህ ያጋጠመው፣ በ1994-95 ዋንጫ ከበላ በኋላ። ከዛ ቀጥሎ ቼልሲ ሌላ በጣም አስከፊ ቁጥር አስመዘገበ። 2014-15 የፕሪሚየር ሊግ ዋንጫ በላ። ሌስተር በበላበት 2015-16 የውድድር ዓመት ከ12ቱ ጨዋታ 7 ተሸነፈ። ጆዜ ሞሪኖ ተሰናበቱ። ሌስተር ሲቲ 2015-16 የፕሪሚየር ሊግ ዋንጫ በሉ። በአመቱ 6 ጨዋታ ተሸነፉ። 2016-17 በጣም አስከፊ ሲዝን። ሊቨርፑል ዘንድሮ አምና 2024-25 ዋንጫ በላ፣ 6 ጨዋታን ተሸነፈ። በታሪክ 4ኛው ቡድን ሆኗል ብሎናል ኦፕታ። የቀድሞ የማንቸስተር ዩናይትድ ተጫዋችና ተንታኝ ሁኑ ጋሪ ኔቨል
አርኔ ስሎት አሰልጣኝነቱን የማጣት ስጋት ምንም የለውም። ማህበራዊ ሚዲያ ላይ ከሄድክ ወሬዎች ይኖራሉ ግን እርሱት ብሏል እሱ። ሆኖም ግን የሊቨርፑል ደጋፊዎች ስለ ክለቤ እንደዚህ አይነት ወሬ አትናገር ሊሉ ይችላሉ። ተዉ እንጂ ቢያንስ አስቡ እንጂ ስሎት ጥሩ አሰልጣኝ መሆኑን ስሎት ይባረር የምትሉትን የሊቨርፑል ደጋፊዎች እኔም እቃወማለሁ እያለ ይገኛል ጋሪ ኔቨል። ምናልባት የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ስሎትን ከስንብት ጋር አያይዛችሁም ስታነሱ ነበር። ጋሪ ኔቨል ግን ተዉ እያለ ይገኛል። የቀድሞ የአርሰናል ተጫዋች አሁን እንኳን በኮሜንታተርነት እያገለገለ ነው። ማርቲን ኮይን በመጀመሪያ ዓመት ሊጉን አሸነፈ። በቀጣይ ዓመት የምትባረር አይመስለኝም። በሊቨርፑል ላይ እየተመለከት ነው የምንገኘውም ነገር ይገርማል። ከገና ሳምንታት በፊት እንደዚህ አይነት ነገር መፈጠሩ ቢያሳዝንም ከመጀመሪያ ደረጃም ያላቸው የነጥብ ርቀት ከሊጉ አርሰናል መሪ ርቀት ቢኖርም በመጀመሪያ ዓመት ሊጉን አሸንፈው ግን በቀጣይ ዓመት የመባረር ስጋት ያለው አይመስለኝም ብሏል። ሌላው የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሩኒም ከዚህ ጋር አያይዞ ሀሳቡን አጋርቷል። ስሎት እንደዚህ አይነት መሀት ውስጥ ሲገባ የክሎፕ ስም ሁሌም ነው የሚጠራው። ይህ እንደ ሰር አሌክሳንደር ፈርጉሰን በትንሹ ይመስላል ብሏል። ዴቪድ ሞይስ እና ሉዊስ ቫን ሃል ሲመጡ ሁሌ ፈርጊን ስም ያነሱ ነበር። በመጨረሻ የሊቨርፑል ደጋፊዎች ከዚህ ባህሪ ወጥተው ከስሎት ጀርባ ነው መቆም ያለባቸው እንጂ ክሎፕን መጥራት የለባቸውም። ክሎፕ ከዚህ በኋላ የሊቨርፑል አሰልጣኝ አይደለም። አሁን ያለውን አሰልጣኛቸውን መጠበቅ ይኖርባቸዋል፣ መደገፍ አለባቸው እያለ ነው ስሎት። ዋይኒ ማርክ ሩኒ የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሩኒ ግን በሳላ ላይ ደስተኛ አይደለም። ሳላ በተጠባባቂ ወንበር መቀመጥ አለበት 100%። አዎ ስሎት ውሳኔ መወሰን አለበት። ቡድኑ እንዲያገግም ከፈለገም ሳላህ ይበቀዋል ብሏል። ዋይኒ ማርክ ሩኒ ሊቨርፑል ሳላህን ከመጀመሪያ ቡድን ማግለል አለበት። እኔ በአርኔ ስሎት ቦታ በሆን ኖሮ በቡድኑ ላይ ተጽዕኖ እንዲኖር የሚያደርግ ትልቅ ውሳኔ ማድረግ አለብኝ ብሏል። ሳላህ በመከላከል ረገድ ቡድኑን እየረዳ አይደለም። አዲስ ካስፈረሙ ተጫዋች መካከል አንዱ ብትሆንና በቤንች ላይ ቁጭ ብለ ሳላህ እንደማይሯሯጥ ብታየው እና እሱ የክለቡ ታላቅ ተጫዋች መሆኑንና ለክለቡ ያደረገውን ሁሉ ብታውቅ ነገር ግን ቤንች ላይ ያለው አንተ ምን ልታስብ ትችላለህ ብሎ ይጠይቃል መልሶ ጋዜጠኛውን። ስለዚህ ሳላህ የሊቨርፑል ሌጀንድ ነው፣ ግን አሁን ይበቃዋል፣ ተጠባባቂ ወንበር ላይ መቀመጥ ያለበት እያለ ነው ዋይኒ ማርክ ሩኒ። ይህንንስ ሀሳብ ሊቨርፑልን እንዴት ታዩታላችሁም? መልከታችሁን አድረሱን። ከቅዳሜው ሽንፈት ጨዋታ ላይ ሪዮኑ ጉማ ተቀይሮ በመግባት 12 ደቂቃዎችን ተጫውቷል። በጨዋታው ላይ በ12 ደቂቃ ውስጥ 3 ድሪብሎቹ 3ቱን ማሳክቷል። ኮዲ ጋክፖ 2 ድሪብል ነው ማሳካት የቻለው በርካታ ደቂቃን ተጫውቶ። ሪዮ እድል መፍጠር ችሎ ነበርም፣ እንዲሁም ከ4 የአንድ ለአንድ ግንኙነት 3 አሸንፏል። በዛውም ደግሞ 2 ጊዜ ኳስ መልሶ ነጥቋል። የተጫወተው 12 ደቂቃ ብቻ ነው። ወደ ቤተሰቦቻችን ምናልባት ስሎት እጃቸውም ላይ እንደዚህ አይነት ወጣት ተጫዋቾች አሏቸው። የቡድኑ መንሸራተት አንድ ሰሞን የፔፕ ጋርዲዮላን ሐሳብ ምናልባት በትልቁ የሚያጠናክር ይመስላል። አንድ ሰሞን ፔፕ ጋርዲዮላ ቡድናቸው ዋንጫ በበላ ማግስት ዘንድሮስ ተብለው ሲጠየቁ ዋንጫ የበላን ቡድን እንደማነሳሳት የሚከብድ ነገር የለም ብለዋል እሳቸው። ለዛም ይመስላል የፔፕ ጋርዲዮላን ቡድን አይታችሁ ከሆነ ኮከቦቻቸው በየዓመቱ ይቀያየራሉ። የአምና ኮከባቸው በቀጣይ ዓመት ኮከብ አይሆንም፣ ምክንያቱም ብዙ የጨዋታ ዕድል አይሰጡትም። እሳቸው ቡድኑን በደንብ ሮቴት ያደርጉታል በየዓመቱ። ያም ዋንጫ በመብላት ሂደት ውስጥ በጥብቅ የተሳተፉ ተጫዋቾች ቀጣዩም ዓመት ላይ በብዛት የሚሰለፉ ከሆነ ቡድን ይሰለቻል ብለው ይሰጉ ነበር። ምናልባት ሊቨርፑልም እንደዚህ አይነት ነገር ማድረግ የሚጠበቅበት ሳል ላይ ደርሷል ብላችሁ ታስባላችሁ? መልከታችሁን አድርሱን። አርሰናል በኖቬምበር ወር ከየትኛውም የእንግሊዝ ፕሪሚየር ሊግ ክለብ በላይ ከክፍት ጨዋታ ግብ አስቆጥሯል። በነገራችን ላይ ውድ ቤተሰቦቻችን በፈረንጆች ኖቬምበር ወር በሊጉ 13 ግብ ያስቆጠሩ ሲሆን አርሰናል 11ዱን ከክፍት ጨዋታ ነው ያስቆጠሩት፣ 2 ብቻ ነው ከቆመ ኳስ። የቶትናሙ ጨዋታ ደግሞ የቆመ ኳስ የሚባል ነገር ያላየ ነው። ጨዋታው ያው ብዙ ይተችበት የነበረ ነው። በነገራችን ላይ እንደውም የቶማስ ፍራንክ ጋዜጣዊ መግለጫን ተከታተላችሁ ከነበረ በግማሽ አርሰናልን ማቆም ነው ብሏል፣ የቆመ ኳስን መከላከል። ያው አርሰናል ግን አንድም በቆመ ኳስ ያስቆጠረባቸው ነበር የወጣው። በዘንድሮ የውድድር ዓመት ደግሞ ይሄው ቡድን ቶትናም ላይ ኢዚ ሃትሪክ ሲሰራ 10 ሬቲንግ የሰጡትም ነበሩ። ሁስኮርድ ላብነት ያክል ብናይ ሁስኮርድ ዘንድሮ 10 ከ10 ሬቲንግ የሰጣቸው 2 ተጫዋቾችን ነው። ዩሊያን ቲምበርን ከሊድስ ጋር፣ ኢብሪቼ ኢዜን ከቶትናም ጋር በነበረ ጨዋታ ላይ እና ቡድኑም ከቆመ ኳስ ነፃ እንዲሆን በማድረግ ሂደት ላይ ኢዜ ደግሞ በዚህ ሳምንት ድንቅ ነበረ። አርሰናል ዘንድሮ 31ኛ አሊያም 32ኛ ሳምንት አካባቢ
ዋንጫውን ያሳካል እያለ ይገኛል። ይሄም ያለው የቀድሞ አርሰናል ተጫዋች ቲዮ ዋልኮት ነው በነገራችን ላይ። እናም ብዙ ጋርድ ኦፍ ሆነርሶችን ልናይ እንችላለን፣ ወይም ግራና ቀኝ ቆሞ የሚጨበጨበለት በርካታ ጨዋታን የተጨበጨበለት ክለብ ሊሆን ይችላል ብሏል። በነገራችን ላይ ዛሬ በአርጀንቲና ሊግ ዋንጫ የበላውን ቡድን ግራና ቀኝ ቆመን አጨብጭበን እንቀበላለን ካሉ በኋላ ተጋጣሚ ቡድን ማለት ነው ውድ ቤተሰቦቻችን ቆመው ጠበቋቸው። ልክ ተጫዋቾቹ ወደ ሜዳ ሲገቡ ፊታቸውን አዙሮ ነው ያጨበጨቡላችሁ፣ ጀርባቸውን ሰጥተው። በጣም አነጋጋሪ ነበር። በዚሁ መረጃውን ልንገራችሁ ብዬ ነው። እናም ብዙ ክለቦች ግራና ቀኝ ቆመው ሊያጨበጨቡ ይችላሉ። ስለዚህ ከ31ኛው አሊያም 32ኛ ሳምንት በኋላ ዋንጫውን እናረጋግጠዋለን ብለዋል። የመድፈኞቹ ሌጀንድ ቴሪ ዳንኤል ሃነሪ ደግሞ ሐሳቡን አጋርተዋል። ብዙዎች አሁንም ስለ አርሰናል ረጅም ፕሮሰስ ሲያወሩ ቆይተዋል። አሁን ግን መቆም አለባቸው። ሂደቱ እየተከናወነ ነው። በአሁኑ ሰዓት እዚህ ለመድረስ ብዙ ሰርተዋል፣ ብዙ ተሰቃይተዋል። ምርጥ ቡድን እናም በእንግሊዝ ፕሪሚየር ሊግ ከየትኛውም የተሻለ ምርጥ ስብስብ አለን። ስለዚህ አሁን ስለ ረጅሙ ነገር ሳይሆን አሁን ስላለው ነገር ነው ትኩረት ሊሰጥ የሚገባው ብላል። ምናልባት ጥሩ ሐሳብ ያነሳ ይመስላል ቡድኑን ከጫና ከመጠበቅ አንጻር። አርቴታም ስለ ኢዜም ይናገራሉ። ከሀገራት ጨዋታ በኋላ 2 ቀን እረፍት ተሰጥቶት ነበር፣ ነገር ግን አላረፍም ብሎ ልምምድ ሰርቷል። የዛ ውጤት ነው ብለውታል ተጫዋቹን። ኢዜ በዘንድሮ ፕሪሚየር ሊግ ከክፍት ጨዋታ በተቆጠሩ ግቦች ብቻ ሃትሪክን መስራት የቻለ ተጫዋች ነው። ይሄ የቡድኑን የቆመ ኳሳም ከማስቆጠር እንዲወጣ በማድረግ ሂደት ላይ ለዛ ነው ይደነቃል ያልኳችሁ። እሳቸው ማይክል አርቴታ ደግሞ እረፍት እንኳን ሰጥቸው የለም እረፍቱ ይቅርብኝ ልምምድ እሰራለሁ ብሎ የተቀላቀለን ተጫዋች ነው ብለው አወድሰውታል። አርቴታ ስለ ትሮሳርድ አንስተዋል። በነገራችን ላይ ትሮሳርድ ባለፈው ክረምት ክለቡን ልልቀቅ አላለም ብለዋል። እሳቸውም ምን አይነት ተጫዋች እንደሆነ አውቃለሁ፣ ለእኛ ልዩነት መፍጠር የሚችል ድንቅ ተጫዋች ነው ብለዋል። ማይክል አርቴታ ሌሳንድሮ ትሮሳርድ በቡድናችንም ስላለ ደስተኛ ነን፣ እሱን ማቆየትም ስለምንፈልግ ነው ኮንትራቱን ያደስ ነው። ከዛ ውጭ ግን እሱ በይፋ ክለቡን መልቀቅ እፈልጋለሁ ያለበት ቀን የለም ብሏል። ግን የሳውዲ አረቢያ ክለቦች ተጫዋቹን ለመውሰድ ከፍተኛ ጥረት ሲያደርጉ እንደነበረ የሚዘነጋ አይደለም። በአጠቃላይ ውድ ቤተሰቦቻችን በጨዋታው ላይ ድንቅ ከነበሩ ተጫዋቾች ሁለቱ ናቸው ገቢ ያስቆጠሩት፣ ትሮሳርድ እና ኢዜ። የሁለቱ ዝና በጣም የናኘ ነበረ። አርሰናል በሳምንቱ አጋማሽ ደግሞ የአውሮፓ ሻምፒዮንስ ሊግ ጨዋታ አለበት። ሮብ የሚጠበቀውን የባየር ሙኒክና የአርሰናል ጨዋታ ጣሊያንኛ ማርኮ ጉዌይዳ በመሃል ሜዳ ዳኝነት ይመሩታል። ባየር ሙኒክ ከዚህ በፊት በዋና ዳኛው እየተመራ አንድ ጨዋታ ያደረገ ሲሆን ጨዋታውን 5-0 አሸንፏል። አርሰናል ለመጀመሪያ ጊዜ በዚህ አልቢትር ፊት ጨዋታውን ያደርጋል። ማንቸስተር ዩናይትድ አሁን ላይ በዓለም አቀፍ ደረጃ ሁለተኛው እጅግ ውድ ዋጋ ያለው የእግር ኳስ ክለብ ሲሆን ዋጋውም ከ6.6 ቢሊዮን ዶላር በላይ ሆኗል። ባለፈው የውድድር ዘመን 834 ሚሊዮን ዶላር ገቢ በማስመዝገብ በፕሪሚየር ሊጉ ከፍተኛ ገቢን ያስመዘገብ ክለብ እንደነበረም አይዘነጋም። አሁንም የዩናይትድ ብራንድ እያደገ ክለቡም በተለይም ዘንድሮ ሩበን አሞሪም ስር የተወሰኑ መሻሻሎችን ካሳየ በኋላ ደግሞ የአክሲዮን ድርሻውም ጨምሯል እየተባለ ነው። የማንቸስተር ዩናይትድ አሁን ማንቸስተር ዩናይትድ ባለበት ሁኔታ ደግሞ ለዋንጫ መፎካከርም ሲጀምር ክለቡ ከዚህ በላይ ዋጋ ያወጣል ተብሎ ይታሰባልና ይህ የዩናይትድን አቅም እየጨመረ ነው ተብሏል። በቀጣይ ከክረምት ጀምሮም ቡድኑ ራሱን የሚያጠናክርበት የፋይናንስ አቅምም ካሁኑ እየፈጠረ ይገኛል። የዩናይትድ ብራንድነት ግን አሁንም በዓለም ዙሪያ በከፍተኝነቱ እንደቀጠለ ይገኛል። ብራዚላዊው የማንቸስተር ዩናይትድ የፊት ወሰር ተጫዋች ማቲያስ ኩና ክለብ ወደ ከፍታ የመመለስ ፍላጎት አለኝ፣ ምኞቴ የሚያ ነው ብሏል። ማንቸስተር ዩናይትድ ሁልጊዜም ከላይ መቀመጥ ያለበት ክለብ ነው ሲል የተደመጠው ማቲያስ ኩና ከቡድኑ ጋር ያለ ምኞት ክለቡን ወደ ቀደመ ክብሩና ዝናው መመለስ ነው ብሏል። ማንቸስተር ዩናይትድ ኃያል ክለብ ነው፣ የቀደመ ዝናና ክብር አለው። በካሪንግተን ሁሉንም ዋንጫዎች ጎብኝተናል። ያንን የሰራ ቡድን አሁንም መገንባት እንችላለን። ከአሰልጣኙ ጋር ጥሩ ጊዜን እያሳለፍን ነው። ደጋፊዎች ሁሌም ከጎናችን ናቸው። በኦልትራፎርድም ከሜዳችንም ውጭ ደጋፊዎቻችን አብረው ናቸው። ያ ደግሞ ለእኛ ይጠቅመናል ብሏል። ከሰሞኑ ጄሚ ካራገር እንደ ዩናይትድ ታማኝ ደጋፊ የለም፣ በሜዳቸውም ከሜዳቸውም ውጭ ሁሌም ድጋፍ ላይ ናቸው። ክለቡ እየተሸነፈ መቃወም እንኳን ቢፈልጉ ተጫዋቾቹን በማይረብሽ መልኩ ነው ብሎ እንዳወደሳቸው ይታወቃል። ማቲያስ ኩናም ከዚህ ደጋፊ ጋር ሆነን ዩናይትድን ወደ ከፍታውን መልሰዋለን ብለዋል። እንደሚታወቀው በማን ዩናይትድ አካዳሚ ውስጥ በጣም እምቅ ችሎታ ዘንድሮ በስፋት አለ። አሁን የአሰልጣኙ ሚና ነው በትልቁ የሚጠበቀው። ለአብነት ያክል ናታን ሳልት
በጣም አነጋጋሪ የሆነ ተጫዋች ሆኗል በካሪንግተን ውስጥ። ሌሎችም አሉ ለአብነት ያክል ታይለር ፍሌቸር፣ ሼ ሊሴ፣ ቤንዶት መንቶታ፣ ጋብሪኤል ቢያንቼሪ፣ ጄምስ ትዋይስት እና ዴቪድ የተባሉ ተጫዋቾች አሉ። በተለይም ጋብሪኤል ቢያንቼሪን ግን እንዳትረሱት መቼም ውድ ቤተሰቦቻችን። እኔ የዛሬ ዓመት ጀምሮ ይህን ተጫዋች ስመለከተው ነበረ በማንቸስተር ዩናይትድ አካዳሚ ውስጥ ልክ ሪዮ ንጉማን በቼልሲ አይቸው ነበረ። በኋላም በሊቨርፑል መጣም። ከዛ ወደ ዩናይትድ የመጣውንም የፊት መስመር አጥቂ ከአርሰናል ቾዶቢንም በአርሰናል አካዳሚያቸው ነበረ። በጣም አስደናቂ ነበሩ በየአካዳሚዎቻቸው። አሁን ዩናይትድን ቤት እንደዚህ አይነት አካዳሚዎች አሉ። ጋብሪኤል ቢያንቼሪ በዚህ ይጠቀሳል። እነዚህ ወጣት ተጫዋቾች በማንቸስተር ዩናይትድ ዋናው ቡድን ጊዜ እንዲያገኙ በሚል ታዲያ ሩበን አሞሪም ረጅም የልምምድ ደቂቃን ከዋናው ቡድን ጋር እያሰሯቸውም ነው። ሩበን አሞሪም እስካሁን በማንቸስተር ዩናይትድ በቆዩባቸው ጊዜ ውስጥ በሊጉ 1 ዓመት ሆኑ። 38 ጨዋታን 12 አሸነፉ፣ 9 ጨዋታን አቻ፣ 17 ሽንፈት፣ ማሳካት ከሚጠበቅባቸው 114 ነጥብ 45ቱን አሳክተዋል። ምናልባት ይህ ነጥብ በጣም ትንሽ ነው፣ ግን ይህ ሁሉ ነጥብ የተጣለው አምና ነው። ውድ ቤተሰቦቻችን አምና ዩናይትድ በጣም ደካማ ነበረ፣ 15ኛ ሆኖ ነው የጨረሰው። ዘንድሮ ግን ማንቸስተር ዩናይትድን ሩበን አሞሪም ከአምናው አንጻር ዘንድሮ ቀይረውታል። በተለይም የወጥነት ጥያቄ በትልቁ ይነሳበት ነበረ፣ ግን ቢያንስ ያንን ጥያቄ በቡድን ውስጥ በተወሰነ መንገድ በኩል እየመለሱት ነው። ያዘልቁታል አያዘልቁትም ሌላ ጥያቄ ነው። ግን የሩበን አሞሪም 1 ዓመት እንዴት ይገመገማል? ቢያንስ ቡድኑ ላይ ተስፋ እንዲኖር አድርጓል ወይ? ዩናይትድ በሆነ ዓመታት ውስጥ ዋንጫ የሚያነሳ ቡድን አስመስለውታል ወይ? ወይም ለዛ የሚገነባ አይነት ቡድን? መልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ዩናይትድ ከኤቨርተን በጣም ተጠባቂው የፕሪሚየር ሊግ ጨዋታ ምሽት 5 ሰዓት ይደረጋል ከጥቂት ደቂቃዎች በኋላ። ምናልባት ቀድማችሁ ለምትከታተሉት በኋላ ግን ለምትከታተሉት ውጤቱን ጻፉልን። ማንቸስተር ዩናይትድ ከኤቨርተን በሊጉ ለመጨረሻ ጊዜ እንግዲህ 2024/25 ሲገናኙ ዩናይትድ 4-0 እዚሁ ሜዳ ላይ አሸንፏል። ዜርኪዚና ራሽፈርድ ነበሩ ሁለት ግቦችን ያስቆጠሩት። በስኮትላንዳዊ አሰልጣኝ ዴቪድ ሞይስ ወደ ኦልድ ትራፎርድ ስቴዲየም ሲያቀኑ ማንቸስተር ዩናይትድን በገጠሙባቸው ጨዋታ ሪካርዳቸው ጥሩ አይደለም። አሰልጣኙ ከዚህ ቀደም 15 ጊዜ ኦልድ ትራፎርድ ድረስ ሄደው ዩናይትድን ገጥመው ድል አላደረጉም። አሰልጣኙ ምንም አይነት ድል የላቸውም። ስለዚህ እንዴት ይሆንላቸዋል የዛሬው ጨዋታ የሚለው በትልቁ ይጠበቃል። ኮቢ ማይኖ እና ሌሳንድሮ ማርቲኔዝ ወደ ቡድን ስብስብ ይመለሳሉ የሚል መረጃን እያየው የነበረው ወደ ቤተሰቦቻችን ምናልባት ያው በጨዋታው ላይ እንዴት ይጠቀሟቸዋል የሚለው ነገር ሰዓቱ ሲደርስ ይጠበቃል። እንዳልኳቸው ይህን መረጃ ስናሰናዳ ጨዋታው ከ3 ሰዓት በላይ ይቀረው ነበረ። ስለዚህ ከጨዋታው በኋላ የተከታተላችሁ ውጤት ጻፉልን። አስቀድማችሁ የተከታተላችሁት ይህን መረጃ ደግሞ ግምት ጻፉልን። ቃል ስፖርት ዩቲዩብ ቻናል በማክሰኞ ማለዳ ጨዋታውን በስፋት እንመለስበታለን። እዚህ ጋር እናብቃ።